ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንላቸው መራርጠን በድጋሚ የምናደርስበት ኢሳት ሳምንታዊ እነሆ ጀመረ። ደረጀ ይልማ ነኝ። ኢትዮጵያ ከስትራቴጂያዊ አጋር ሀገራት ጋር ያላትን ግንኙነት ማደስ ይገባታል የተባለው ባሳለፍነው ሳምንት ነበር። የግብፅን ያልተቋረጠ ሴራ ለማክሸፍ የውስጥ አንድነት ማጠናከርና ሰላም ማረጋገጥ በትኩረት ሊሰራበት ይገባል ሲሉ የዓለም አቀፍ ግንኙነት ባለሙያዎች ለኢሳት ተናግረዋል። ትዕግስት ተስፋ ያዘጋጅተዋለች። ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች። ፍትሃዊ የውሃ አጠቃቀምን አስመልክቶ የግብፅ እንቢተኝነት ለውይይትና ለድርድር ቦታ ለመስጠት ምን ያመለክታል? በጉዳዩ ላይ የኢትዮጵያ አቋም ምን ሊሆን ይገባል? ሲል ኢሳት የዓለም አቀፍ ግንኙነት ባለሙያዎችን አነጋግሯል። የዓለም አቀፍ ግንኙነት ባለሙያው ጥላሁን ሊበን በሰጡት ምላሽ የግብፅን ሴራ ለማክሸፍ የውስጥ አንድነትን ማጠንከር ወሳኝ ነው ብለዋል። የግብፅን በህዳሴው ግድብ ላይ ያላትን ያልተቋረጠ ሴራ ማክሸፍ የሚቻለው እንደ ሀገር አንድ በመሆኑ የግብፅ የዲፕሎማሲ ጫና የትም አያደርስም። ይህ የሚሆነው ግን እንደ ሀገር የኢትዮጵያ ዝግጁነት ምን ሊሆን ይገባል በሚል ለተነሳው ጥያቄ ባለሙያው በሰጡት ምላሽ በኢትዮጵያ በኩል ዋነኛው ተግባር ከጎረቤት ሀገራት ጋር ያላትን ግንኙነት ማደስ ነው ብለዋል። ዋናው ስራ የኢትዮጵያ መንግስትና ወይም ኢትዮጵያና ከጎረቤት ሀገራት ጋር ያለን ግንኙነቱን ትልቁን ድርሻ ይይዛል። የግብፅንም የዲፕሎማሲ ሴራ ማክሸፍ የምንችለው ከጎረቤት ሀገራት ጋር ያለን ግንኙነትን በማደስ ነው። ከማናቸው ጎረቤት ሀገር? ከኤርትራ፣ ከጅቡቲ፣ ከሶማሊያ። እነዚህ ዋና መሰረት የኢትዮጵያ የስትራቴጂክ አጋር ሀገር ናቸው። ከኢኮኖሚም አንጻር ከዲፕሎማሲም አንጻር እነዚህን ሀገሮችን ወደኛ ማምጣት አልቻለም። ለምሳሌ በቅርብ ላንሳለ ጅቡቲ ለሳውዲ አረቢያ ለግብፅ ወደብ ለመስጠት ፍላጎት አሳይታለች ወይም እየተነጋገሩበት ያለበት ሁኔታ ነው ያለው። ለኢትዮጵያ ግን መስጠት አልቻለም። ከየትኛውም ሀገር በላይ ለጅቡቲም በይ ለሶማሊያም ከኢትዮጵያ በላይ መስዋዕትነት የከፈለ ሀገር የለም። ይሄን ችግር መፍታትን የምንችለው የፖለቲካ ይዘት ያለው ዲፕሎማሲያዊ ስራ በመስራት አይደለም። ዲፕሎማሲ ሰላም ነው። ዲፕሎማሲ በንግግር ማመን ነው። ዲፕሎማሲ ስራ የኢትዮጵያን ብሔራዊ ጥቅም ለማግኘት የማሳመን ስራ መስራት ነው። ሌላኛው የዓለም አቀፍ ግንኙነት ባለሙያና የህዳሴ ግድብ ተደራዳሪ ፈቅ አህመድ ነጋሽ የግብፅ እንቢተኝነት በኢትዮጵያ ላይ ጫና ለመፍጠር ነው ብለው ግብፅ የምትሄድበት አካሄድ አዋጭነት የሌለው ነው ሲሉ ተናግረዋል። ድርድር አልቀበልም ማለት ሁለት መልእክት ነው የምታስተላልፈው። አንደኛ ሶስተኛ አካላትን መጋበዝ ነው። አልደራደርም ማለት ወደ ግጭት ገብተናል ማለት ነው። ስለዚህ ግጭት ውስጥ ስለገባን ሶስተኛ አካላቶች ነውና ኢትዮጵያ ላይ ጫና ሲጠሩልን ብላ የመጋበዝ ነው የሚሆነው። አንደኛው አማራጭ ይሄ ነው። ሁለተኛው ግን ከአሁን በፊት ትንታረግ እንደነበረው አሁንም እያደረገች እንዳለችው ኢትዮጵያን የመጠምዘዝ የማተራመስ እና ኢትዮጵያ እንዳታድግ እንድትደህይ እርስ በርስ እንድትባላ የነበራቸውን ስትራቴጂውንም ስልት የማስቀጠል ዝግጁነታቸውን ነው የሚያሳየው። ይህ ደግሞ ያው የማያዋጣ ያልሰራ ስልት ነው እና ብዙም የሚመጣ ነገር የለም። የጋራ ቅንጅትን ወይም ቀጠናዊ ቅንጅትን በመፍጠር ያለውን ግንኙነት ወደ ከፍተኛ ደረጃ ማሸጋገር ነው። ያ ከሆነ ዘላቂ ልማት፣ ዘላቂ ሰላም፣ ዘላቂ መረጋጋት ሊኖር ይችላል እና በሰላም ላይ በመከባበር ላይ የተመሰረተ ግንኙነት የተሻለ ከምንም በላይ ከፍ ያለ ልዕልናን የጠበቀ ግንኙነት ይመስለኛል። ኢትዮጵያ በወሰኗ ውስጥ የሚገኙትን የተፈጥሮ ሀብቶች ለመጠቀም ከማንም ፍቃድ የመጠየቅ ግዴታ የለባትም ሲል የውጭ ጉዳይ ሚኒስቴር ባለፈው ሳምንት ባወጣው መግለጫ መግለጹ አይዘነጋም። ፍልስጤም እስራኤልን ጨምሮ ከጎረቤት ሀገራት ጋር በሰላም የመኖር ፍላጎት እንዳላት ያስታወቀችውም በዚሁ ባሳለፍነው ሳምንት ነበር። የፍልስጤም የውጭ ጉዳይ ሚኒስትር ዶክተር ቫርሰን አጋብኪያን የዓለም አቀፉ ማህበረሰብ ለፍልስጤም ሕዝብ ያለውን አጋርነት እንዲገልጽ በአዲስ አበባ በተዘጋጀ መድረክ ላይ ሀገራቸው ከጎረቤት ሀገራት ጋር በሰላምና በጸጥታ የመኖር ፍላጎት እንዳላት አስታውቀዋል። መሳይ ገዛኸኝ የዓለም አቀፉ ማህበረሰብ ለፍልስጤም ህዝብ ያለውን አጋርነት የሚገልጽበት ቀን ዛሬ በአዲስ አበባ የተባበሩት መንግስታት የስብሰባ ማዕከል ተከብሮ ውሏል። በወቅቱ ኢትዮጵያን ጨምሮ በርካታ ሀገራት የቀድሞዋን ፍልስጤም ለመመለስ ሰላም መፍጠር በሚቻልባቸው መንገዶች ላይ እንደሚሰሩ ገልጸዋል። የፍልስጤም የውጭ ጉዳይ ሚኒስቴር ዶክተር ቫርሰን አጋብኪያን ለፍልስጤማውያን አጋርነት ማሳየት ማለት የሁሉም ፍልስጤማውያን ህይወት ዋጋ እንዳለውና ህፃናቱም የወደፊት ህይወት እንደሚገባቸው ማሳያ ነው ብለዋል። የሀገራቱ አጋርነት ለፍልስጤም ያበረከተውን አስተዋጽኦ የውጭ ጉዳይ ሚኒስቴሯ እንደሚከተለው አብራርተዋል። Your solidarity tells us
We stand with you. We hear you. የእናንተ አጋርነት የሚያሳየን ከእናንተ ጋር ነን፣ እየተመለከትናችሁ ነው፣ እናደምጣችኋለን። በፍልስጤም ፍትህ እንዲሰፍን እንደግፋችኋለን ማለት ነው። አጋርነታችሁን ስታሳዩን በሐዘናችን ብቻ ሳይሆን በማይቋረጥ ተስፋችን አንድ ቀን ዓለም ስለ ፍልስጤም መወረር ሳይሆን ነፃ ሉዓላዊና ራሷን ስለቻለችው ፍልስጤም እስኪናገር ነው። እንዲሁም አጋርነታችሁ እስራኤልን ጨምሮ ከጎረቤቶች ጋር በሰላምና በጸጥታ የምትኖር ፍልስጤም እንድትኖርና በዓለም አቀፍ ድምጻችን እንዲደመጥ አግዟል። የአፍሪካ ዩኒየንና አባል ሀገራት ለፍልስጤም ያላችሁን ድጋፍ እናደንቃለን። እኛ ማንኛውንም እድል ወደ ሰላም ከተረጅነት እንድንወጣ የሚያደርገንና ለፍትህ ለሰው ልጆች ክብርና የዓለም አቀፍ ሕግ እንዲከበር እንሰራለን። ሰላምን ለማስከበር ቁርጠኞች ነን፣ እናሳካዋለን ከእናንተ አጋርነትና ድጋፍ ጋር። We will achieve it with your solidarity and support. በኢትዮጵያ የውጭ ጉዳይ ሚኒስቴር ተወካይ አምባሳደር ዳዋኖ ከድር የኢትዮጵያን አጋርነት በሚመለከት መልእክት አስተላልፈዋል። ኢትዮጵያና ፍልስጤም ጥልቅ የሆነ የእርስ በርስ ግንኙነት አላቸው። ኢትዮጵያ በፍልስጤም ቀጣይነት ያለው የሰላም ስምምነት እንዲፈጠር ትፈልጋለች። የዚህ ጦርነት ስምምነት በፖለቲካዊ መንገድ በሁለቱ ሀገራት ስምምነት እንዲፈታ ኢትዮጵያ የበኩሏን ድርሻ ትወጣለች። ኢትዮጵያ ይህ ጦርነት እንዲጠናቀቅ ለፍልስጤም የማያወላውል ድጋፍና በሁለቱ ሀገራት ሰላም እንዲሰፍን ጽኑ ፍላጎት አለ። የአፍሪካ ህብረት ኮሚሽን ሙሐመድ አሊ የሱፍ የዚህ ዓመት መታሰቢያ በጋዛ በተከሰተው ጦርነት ጥላ ስር የሚካሄድ ሲሆን ይህ ግጭት ከፍተኛ የሰዎች ስቃይና ሰፊ ውድመት ማስከተሉን ገልጸው የተከሰተው ጥልቅ የሰብአዊ ቀውስ ዘላቂ ፍትህና ሰላም በአስቸኳይ እንደሚያስፈልግ የሚያስታውስ ነው ብለዋል። Endured by millions of Palestinians. በሚሊዮን የሚቆጠሩ ፍልስጤማውያን የደረሰባቸውን ችግር ስንገመግም አጋርነት ተምሳሌታዊ ብቻ አለመሆኑን ያስታውሰናል። ይህ የሞራል ግዴታ ነው። ይህ ለዓለም አቀፉ ማህበረሰብ ቁርጠኝነቱን እጥፍ እንዲያሳድግ የሚጠይቅ የማንቂያ ደወል ነው። የፍልስጤም ህዝቦች የማይገረሰስ ነፃና ሉዓላዊ ሀገር የመሆን መብት እንዳላቸው በድጋሚ ለማረጋገጥ እንወዳለን። የአፍሪካ ህብረት ሰላም እንዲመጣና የሰብአዊ እርዳታ ማሳለጫዎች እንዲመቻቹ እንዲሁም የተጎዱ እንዲካሱ ለማድረግ የሚያደርገውን ሙግት አጠናክሮ ይቀጥላል። የአፍሪካ ህብረት ኮሚሽንም ተጠያቂነት እንዲሰፍንና ዓለም አቀፍ የሰብአዊ አገልግሎት ህጎች እንዲከበሩ ከዓለም አቀፍ አጋሮች ጋር ይሰራል። And respect for international humanitarian law. በመጨረሻም ፍልስጤም አጋርነታቸውን ላሳዩ ሀገራት እውቅናና ምስጋና አቅርባለች። ኢትዮጵያ ክትባት ያልጀመሩና ጀምረው ያቋረጡ ህጻናት ካሉባቸው ሀገራት በአራተኛ ደረጃ እንደምትገኝ የተገለጸው በዚሁ ባሳለፍነው ሳምንት ነበረ። ወላጆች በቂ ግንዛቤና መረጃ ባለማግኘታቸው እንዲሁም በሌሎች ምክንያቶች የልጆቻቸውን ክትባት እንደሚያቋርጡ የጤና ሚኒስቴር ገልጿል። መሰረት ባዩ ህጻናት በሽታ የመከላከል አቅማቸው እንዲጎለብት ተገቢውን ክትባት ማግኘት እንዳለባቸው የጤና ሚኒስቴር ገልጿል። በሚኒስቴሩ የእናቶች ህጻናትና አፍላ ወጣቶች ጤና አገልግሎት መሪ ስራ አስፈጻሚ ውስጥ የብሔራዊ ክትባት አገልግሎት ዴስክ አማካሪ ጸጋነሽ ገድሉ ህጻናት ከተወለዱ ጀምሮ የቲቪ መከላከያ ክትባት፣ የኩፍኝ ክትባትን ጨምሮ 6 ክትባቶችን እንደሚወስዱ ገልጸዋል። ክትባቱን በአግባቡ ከወሰዱ በሽታዎችና በወረርሽኞች የመጠቃት እድል አይኖራቸውም ብለዋል። ይሁን እንጂ እንደ አውሮፓውያን አቆጣጠር በ2024 በተጠና ጥናት ኢትዮጵያ ክትባት ያልጀመሩና ጀምረው ያቋረጡ ህጻናት ካሉባቸው ሀገራት በአራተኛ ደረጃ እንደምትገኝ ገልጸው ለዚህም ዋነኛ ምክንያት በጤና ባለሙያውና በአስከታቢዎቹ መካከል ያለው የተግባቦት ስራ በቂ ባለመሆኑ ስለ ክትባት አስፈላጊነት በቂ የሆነ ግንዛቤ ባለማግኘትና በሌሎች ተያያዥ ምክንያቶች መሆናቸውን ተናግረዋል። እንግዲህ 21 ላይ አራተኛ ደረጃ ላይ እንገኝ ነበረ። አሁን 2024 ላይ ደግሞ በከፍተኛ በክትባት ተደራሽ ያልሆኑና ጀምሮ ያቋረጡ ህጻናት ቁጥር ካላቸው አገሮች በአራተኛ ደረጃ ላይ ነው የምንገኘው። ያኔ 1.1 ሚሊዮን በክትባት ተደራሽ ያልሆኑ ወይም ዜሮ ዶዝ የምንላቸው ህጻናት ነበሩን። አሁን በርካታ ስራዎች ተሰርተው ወደ 768,000 አካባቢ እንድንወርድ
አድርጓል። ቀላል ቁጥር አይደለም። ከዛኛው ጋር ስናወዳድረው የቀነሰ ቢመስልም እስቲል አሁንም ከፍተኛ የሆነ ስራ የሚፈልግ የዜሮ ዶዝ ህጻናት ቁጥር እንዳለ ነው የሚያሳየው። ከታህሳስ 3 ቀን 2018 ዓ.ም ጀምሮ የሚሰጠውን የፖሊዮ ክትባት ዘመቻ አስመልክቶ አማካሪዋ ይህንን ይላሉ። ታህሳስ 3 ጀምሮ በሚሰጠው የፖሊዮ ክትባት ዘመቻ አብሮ በማቀናጀት ለፖሊዮ ክትባት ቤት ለቤት የሚሄደው ቡድን ልጆቹን ለፖሊዮ ሲከትብ የዛን ህጻን ወይም የዛችን ህጻን የክትባት ታሪክ ጠይቆ ያልጀመረው ከሆነ እንዲጀምሩ ጀምረው ያቋረጡ ከሆነ ጀምረው ያቋረጡትን ክትባት እንዲቀጥሉ መዝግበው ይዘው ወደ ክትባት የሚሰጥበት ቦታ ይልኳቸዋል። ያ ክትባት የሚሰጥበት ቦታ የት ነው? ወይ ጤና ተቋም ሊሆን ይችላል፣ ጤና ኬላ ሊሆን ይችላል፣ ጤና ጣቢያ ሊሆን ይችላል፣ ሆስፒታልም ሊሆን ይችላል በአካባቢው ቅርብ ከሆነ። በሌላው ከመደበኛው የክትባት ፕሮግራም ጋር ህብረተሰቡ ሲቀሰቀስ አብሮ ከ2 ዓመት በታች ያሉ ህጻናት ብቻ ሳይሆን ከ5 ዓመት በታች ሆነው ጭራሽ ያልጀመሩ ወይም ደግሞ ጀምረው ያቋረጡ ህጻናትም ተቀስቅሰው መጥተው ከመደበኛው ክትባት ጋር የማካካሻ ክትባቱ አብሮ በየጤና ተቋማቱ በየውሎ ገብ የክትባት መስጫ ጣቢያዎች ይሰጣል። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የፖሊዮና መሰል በሽታዎች የተግባቦት አማካሪ ግርማ ኃይለ ማርያም ፖሊዮ ከ5 ዓመት በታች የሆኑ ህጻናትን በስፋት እንደሚያጠቃ ገልጸው እነዚህ ህጻናትም ይህንንና መሰል በሽታዎችን ለመከላከል የሚረዱ ክትባቶችን መውሰድ አለባቸው ብለዋል። የባለፉት 45 ዓመታት ላይ እንደ ሀገራችን የክትባት ፕሮግራሙን እየሰራ ነው። ስለዚህ ይህም በመደበኛ የክትባት ፕሮግራም ላይ ማህበረሰቡ ልጆቹን ማስከተብ አለበት። በተጨማሪም ደግሞ እንደዚህ ዘመቻዎች ሲኖሩ ደግሞ ህጻናቶቹ የአቅማቸው ወይም የበሽታ መከላከል አቅማቸው ከፍ እንዲል ነው ይሄ የሚሰጠው። ስለዚህ በዛን ጊዜም ደግሞ መደበኛ ላይ አስከትብ ያለው ብለው መተው የለባቸውም። ስለዚህ ሁሉም ህጻን ከዚህ በፊት ቢከተብም ባይከተብም በክትባት ፕሮግራሙ ላይ የዘመቻው ላይ መከተብ አለበት ማለት። ወላጅ ወይንም አሳዳጊዎች ከታህሳስ 3 ቀን 2018 ዓ.ም ጀምሮ ለተከታታይ 4 ቀናት ከ5 ዓመት በታች ለሆኑ ህጻናት የሚሰጠውን የፖሊዮ ክትባት እንዲያስከትቡ ጥሪ ቀርቧል። የኢትዮጵያ ብሔራዊ ምርጫ ቦርድ የ2017ን የአካባቢ ምርጫ በአቅምና በዝግጅት ማነስ ምክንያት አለማካሄዱን የገለጸው ባሳለፍነው ሳምንት ነው። ይሁን እንጂ ቦርዱ ከ2018 ሀገራዊ ምርጫ በኋላ የአካባቢ ምርጫ ይደረጋል የሚል እምነት እንዳለው ገልጿል። ገነት ዘዘው የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫ የድምጽ መስጫ ቀን ግንቦት 24 ቀን 2018 ዓ.ም መሆኑን ማሳወቁ ይታወቃል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገራዊ ጠቅላላ ምርጫ የጊዜ ሰሌዳ አስመልክቶ በሰጠው መግለጫ ወቅት ኢሳት ነጻ የህዝብ ሚዲያ ከ2007 ዓ.ም ጀምሮ የተቋረጠውን አካባቢያዊ ምርጫ በተመለከተ ጥያቄ አንስተዋል። የቦርዱ ዋና ሰብሳቢ ሜላት ወርቅ ኃይሉ በሰጡት ምላሽ የአካባቢ ምርጫ በአግባቡ ከተካሄደ ረጅም ዓመታት ማስቆጠሩን እሙን ነው ብለው ቦርዱ ከአጠቃላይ ምርጫ በፊት በ2017 የአካባቢ ምርጫ ለማካሄድ አቅዶ እንዳልተሳካለት ገልጸዋል። ምርጫ ቦርድ አካባቢ ምርጫን ለማድረግ ከዚህ ከአጠቃላይ ምርጫው በፊት ዝግጅት አድርጎ ነበር። በተለይም በ2017 በሁለት ከተሞችና በሁለት ክልሎች ለይቶ ይሄንን የአካባቢ ምርጫ ለመስራት ዝግጅት አድርጓል። ነገር ግን መቀጠል አልተቻለም። እንደምታውቁት የአካባቢ ምርጫ በጣም ሰፊ ዝግጅት የሚጠይቅ ስራ ነው። ምክንያቱም ለምሳሌ በአዲስ አበባ ብንሄድ በወረዳ ምርጫ ይደረጋል፣ በክፍለ ከተማ ምርጫ ይደረጋል። ይሄ እንግዲህ በየክልሉ ባለው አደረጃጀት በጣም ከፍተኛ ቁጥር ያለው ተሳታፊ ነው የሚኖረው። ይሄም ማለት ለምሳሌ ባለን አሴስመንት እንኳን ስንሰራ በአካባቢ ምርጫ ወደ 3 ሚሊዮን እጩዎች የሚቀርቡበት ሁኔታ አለ እና ይሄ የስፋቱን ልክ በጣም የሚያሳይ ነው። በዚህ ምክንያት ይሄንን ሰፊ ስራ ከአጠቃላይ ምርጫ ጋር አብሮ ማስኬድ በጣም ውስብስብና ከባድ ነው የሚያደርገው ስራውን በአፈጻጸሙና በውጤቱም ላይ ችግር ይኖረዋል። ስለዚህ አሁን ጎን ለጎን አጠቃላይ ምርጫ እያደረግን አካባቢ ምርጫ አናረግም። ነገር ግን ቦርዱ አካባቢ ምርጫን ለማድረግ ፕላን አድርጎ ተንቀሳቅሶ ነበር። ነገር ግን በወቅቱ መፈጸም አልቻለም። ዋና ሰብሳቢዋ አክለውን በህብረተሰቡ በኩል ጥያቄ እየቀረበበት ያለው የአካባቢ ምርጫን ቦርዱ ከ7ኛው ሀገራዊ ምርጫ በኋላ ይደረጋል የሚል እምነት እንዳለው ተናግረዋል። እንግዲህ አጠቃላይ ምርጫው ሲያልቅ ወደ አካባቢ ምርጫ መገባት የግድ ነው። ምክንያቱም በታችኛው የመስተዳደር አካል በህብረተሰቡም የሚቀርበው ጥያቄ ባጠገባው ያለው በአቅራቢያው ያለውን
አስተዳዳሪውን የመምረጥ እድል አላገኘውም የሚል ጥያቄ በሁሉም አቅጣጫ በየጊዜው ለቦርዱም የሚቀርብ ነው። ቦርዱ ግን ባለው አቅም ባለው ዝግጅት እንዳልኩት በ2017 ይህንን ምርጫ ለማድረግ አቅዷ ተንቀሳቅሶ ነበር። ነገር ግን መከናወን አልተቻለም። ስለዚህ ከ2018 አጠቃላይ ምርጫ በኋላ አካባቢ ምርጫ ይደረጋል የሚል እምነት አለኝ። የጤናውን ዘርፍ የባለሙያ እጥረት ለመቅረፍ በሰው ሰራሽ አስተውሎትና በቴሌ ጤና ቴክኖሎጂ ላይ እየተሰራ መሆኑ የተገለጸው ባሳለፍነው ሳምንት ነው። እንዲህ አይነቱ በቴክኖሎጂ ላይ ያተኮረ ተግባር ህብረተሰቡ የሚያጋጥመውን እንግልት ለመቅረፍ የሚያግዝ እንደሆነም የጤና ሚኒስቴር ገልጿል። መሳይ ገዛኸኝ ተጨማሪ አላት። በጤና ዘርፍ የሚሰጠውን አገልግሎት ከሰው ሰራሽ አስተውሎትና ከቴሌ ጤና ቴክኖሎጂ ጋር በማቀናጀት የተሻለ ለማድረግ እየተሰራ እንደሆነ የጤና ሚኒስቴር ገልጿል። የሚኒስቴሩ ሚኒስትር ደኤታ ሳረላ አብዱላሂ አገልግሎቱን በሚመለከት ከዘርፉ ባለድርሻ አካላት ጋር የምክክር መድረክ አዘጋጅተዋል። ሚኒስትር ደኤታዋ የጤና አገልግሎትን ከሰው ሰራሽ አስተውሎትና ከቴሌ ጤና ቴክኖሎጂ ጋር የማስተሳሰሩን ጠቀሜታ እንደሚከተለው አብራርተዋል። የአይን ሄልዝ በጤና ሚኒስቴር በአንድም በሌላ መልኩ የተጀማመሩ ስራዎች አሉ። ለምሳሌ የዚህ በተለይ ከቲቪ ጋር ተያይዞ የዲጂታል የሆኑ ኤክስሬዎች ማለት ነው ኤአይን ኤብልድ የሆኑ የዲጂታል ኤክስሬዎችን ቲቪ በሽታ የሚገኝባቸው አካባቢዎችን አሰራጭተናል። ይሄ ጥቅሙ በተለይ እንደ ሀገር የራዲዮሎጂስት ባለሙያ እጥረት ያለብን ስለሆነ ማንበብ የሚችልበትን ዜጎች ከ5 እስከ 10 ቀን የሚፈጅባቸውን እንግዲህ ምላሽ ለማግኘት የተነበበላቸውን ኤክስሬ ባለሙያው አንብቦ ምላሽ ከመስጠት አኳያ የሚፈጀውን ጊዜ ከማሳጠርም አኳያ ትልቅ ጠቀሜታ አለው። ባለፈው ጊዜ ባደረግነው አንዳንድ አሰስመንቶች እስከ 98-99% አኪዩሬሲ ያለው ነው ማለት ነው። ስለዚህ ባለሙያ እጥረት ባለባቸው ቦታው እንዲህ ተደራሽ ወይም ደግሞ ሃርድ ቱ ሪች ኤሪያ የምንልባቸውን ኤሪያዎችንም የጤና አገልግሎታችንን ወደ ማህበረሰባችን ተደራሽ ከማድረግ አኳያም ትልቅ ፋይዳ ያለው ነው። በዘርፉ ከዚህ ቀደም የነበሩ ችግሮችን በሚኒስቴሩ የጤና ስርዓት ኢኖቬሽንና ጥራት መሪ ስራ አስፈጻሚ ዶክተር አባስ ሀሰን አስረድተዋል። የቴሌሄልዝ በተመለከተ በጣም ብዙ ቻሌንጅ የነበረን በተለይ እንግዲህ የግል ላይ ብዙ ተቋማቶች ሞክረዋል። አዲስ አበባ ውስጥ ወደ 12 የሚሆኑ ተቋማቶች ላይሰንስ ወስደው ይህንን ተግባራዊ ያደርጋሉ። ወደ አገልግሎት ተደራሽ ያልሆነባቸው ማህበረሰብ ተደራሽ ያልሆነባቸው ሪሞት አካባቢዎች፣ አርብቶ አደር አካባቢዎች ይህን ወስዶ ተግባራዊ ከማድረግ አንጻር በተለይ ከኢንተርኔት እና አጠቃላይ ከኔትወርክ ኢንፍራስትራክቸር ጋር ተያይዞ ያሉ ቻሌንጆች ነበሩ። በተለይ ከክፍያው ጋር ከሪምበርስመንት ጋር ተያይዞ የነበረው ቻሌንጅ ትልቅ ነበር፣ ከኢንፍራስትራክቸሩ በተጨማሪ ማለት ነው። የጤና አገልግሎት ከሰው ሰራሽ አስተውሎትና ከቴሌ ጤና ቴክኖሎጂ ጋር ማቀናጀት የተሟላ የበይነ መረብ አቅርቦት የሚፈልግ በመሆኑ ኢትዮ ቴሌኮም የበይነ መረብ መቆራረጥ እንዳይኖር ምን ያደርጋል ሲል ኢሳት ጠይቋል። በኢትዮጵያ ቴሌኮም የኢንተርፕራይዝ ቺፍ ኦፊሰር ዮሐንስ ጌታሁን በሰጡት ምላሽ ለቴሌኮም አገልግሎት መጓደል ከቴሌኮም ባሻገር ከመብራትና ከኃይል መቆራረጥ ጋር የሚመጡ ችግሮች አሉ ብለዋል። እሱን ችግር ለማስወገድ እየተሰራ ያለው ምንድነው? ያሉንን የኔትወርክ መሰረተ ልማቶች ሶላር የታዳሽ የሶላር ኃይልን መጨመር በዚህ ዓመት ብቻ ወደ 1000 የሚሆኑ የሶላር ሳይቶችን በጣም ሪሞት ለሆኑ ሩራል ኤሪያዎች ዲፕሎይ አድርገናል ማለት ነው። ጄኔሬተሮችን መጨመር እንደገና ደግሞ የባትሪ ካፓሲቲዎችን መጨመር ልክ እንደዚህ የመሳሰሉ የኔትወርክ አቬይላቢሊቲውን ሪሞት በሆኑ ኤሪያዎች ላይ የማሳደግና የማስተካከል ያ ብቻ ሳይሆን ደግሞ በተጨማሪ አዳዲስ የሆኑ ቴክኖሎጂዎችን ማለት ነው በጣም በጥሩ ሁኔታ የሪሞት ኤሪያ ብቻ ማገልገል የሚችሉ ጥሩ የሆኑ ሶሉሽኖችን ይዘን በመምጣት ችግሮችን ለመፍታት ጥረት እየተደረገ ነው። የጤና ስርዓትን ለማሻሻል በሚደረገው ጥረት አዲሱ ቴክኖሎጂ ተኮር አሰራር ተላላፊ ያልሆኑ በሽታዎችን ለማከምና የምክር አገልግሎት ለመስጠት እንደሚያስችል ተመልክቷል። ውድ ተመልካቾች ከኢሳት ሳምንታዊ የዕለቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። ሰባተኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ በናይሮቢ የተካሄደው ባሳለፍነው ሳምንት መጨረሻ ቀን ላይ ነው። በናይሮቢ በተካሄደው በዚህ ጉባኤ በዋናነት የዘርፉን ማነቃዎች አስመልክቶ ውይይት የተደረገ ሲሆን የቻይና መንግስት የአየር ንብረት ለውጥን ለመቋቋምና እየጨመረ የመጣውን የብዝሃ ሕይወት ቀውስ ለመጋፈጥ ሀገራት ፍትሐዊና የተቀናጀ ስርዓት እንዲዘረጉ አሳስቧል። ዮሐንስ ተስፋ
የዘርፉ ባለሙያዎች የአየር ንብረት ለውጥ፣ የብዝሃ ሕይወት መጥፋት፣ የመሬት መራቆትና ብክለት ዓለም አቀፍ ድንገተኛ አደጋዎች ሆነዋል ብለው በሚያስጠነቅቁበት በዚህ ወቅት ከ170 በላይ ከሚሆኑ ሀገራት የተውጣጡ ልዑካን በኬንያ ናይሮቢ በተካሄደው 7ኛው የተባበሩት መንግስታት የአየር ንብረት ጉባኤ ላይ ተገኝተዋል። በተረጋጋ የአየር ንብረት ላይ ኢንቨስት ካደረግን፣ በጤናማ ተፈጥሮ ላይ ኢንቨስት ካደረግን፣ በጥሩና ለም መሬት ላይ ኢንቨስት ካደረግን፣ ከብክለት በጸዳ የወደፊት እጣ ፋንታችን ላይ ኢንቨስት ካደረግን ዓለም ከፍተኛ ኢኮኖሚያዊ ትርፍ ማግኘት ትችላለች። በሚሊዮን የሚቆጠሩ ያለ ጊዜያቸው የሚከሰቱ ሞቶችን ማስወገድ፣ በመቶ ሚሊዮኖች የሚቆጠሩ ሰዎችን ከድህነትና ከረሃብ ማውጣት፣ የበለጠ እኩልነትና የአየር ንብረት ለውጥን የምትቋቋም ዓለምን መፍጠር እንችላለን። የተባበሩት መንግስታት የአየር ንብረት ለውጥ ፕሮግራም ዋና ዳይሬክተር ማንኛውም ሀገር ብቻውን ቀውሱን መቋቋም እንደማይችል አጽንኦት ሰጥተው ድንበር ተሻጋሪና የተለያዩ ዘርፎችን ያካተተ ትብብር ለጤናማና ከብክለት ነጻ የወደፊት ህይወት ወሳኝ ነው ሲሉ ጥሪ አቅርበዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ከወደቀ ምርት እስከ አውዳሚ ጎርፍ፣ ከከፍተኛ አውሎ ንፋስ እስከ የሀብት እጥረት ያባባሰው ግጭት ድረስ አፍሪካውያን እነርሱ ባልፈጠሩ ቀውስ ዋጋ እየከፈሉ ነውም ብለዋል። የኛ ተግባር በኢንዱስትሪ በታችኛው መዋቅርና በቴክኖሎጂ ላይ የሚደረግ እያንዳንዱ ኢንቨስትመንትን የሚያጠናክር ተፈጥሮን ከጉዳት የሚከላከልና ለዜጎች እድሎችን የሚፈጥር መሆኑን ማረጋገጥ ነው። የአካባቢ ጥበቃ እርምጃና የኢኮኖሚ ለውጥ በአንድ ላይ መጓዝ አለባቸው። እድገትን ከልቀትና ከብክለት በመነጠል አዳዲስ ስራዎችን፣ ኢንዱስትሪዎችና ገበያዎችን መፍጠር እንችላለን። ነገር ግን ይህ ለውጥ ፍትሐዊ፣ ተደራሽና ተመጣጣኝ መሆን ይኖርበታል። በሌላ በኩል የቻይና መንግስት ዓለም አቀፍ የአየር ንብረት አስተዳደርን ለማሻሻል ከዚህ ቀደም ያቀረበውን ጥሪ በኬንያው ጉባኤ ላይም በድጋሚ አንስቶታል። በዚህም በፍጥነት እየጨመረ የመጣውን የአየር ንብረት ለውጥና የብዝሃ ሕይወት ቀውስ ለመጋፈጥ ሀገራት ፍትሐዊና የተቀናጀ ስርዓት እንዲዘረጉ አሳስቧል። የቻይና የሥነ ምህዳርና የአየር ንብረት ሚኒስትር ዴኤታ ጉቦ ሃንግ ከጉባኤው ጎን ለጎን በነበራቸው ውይይት ሀገራት እሳቸው የሰው ልጅ የጋራ መኖሪያ ብለው የገለጹትን ምድር ለመጠበቅ አብረው መስራት እንዳለባቸው ተናግረዋል። የበለጠ እኩልነትና የአየር ንብረት ለውጥን የምትቋቋም ዓለምን መፍጠርም ይቻላል። በምድር ላይ ላለው ማንኛውም ህይወትና ለሁሉም ሰው ንጽህና ውብ ዓለም ለመገንባት እጅ ለእጅ ተያይዘን መስራት አለብን። ሁሉም መሪዎችና እንግዶች በዚህ በዓለም ህዝብ ላይ በመጣ መጥፎ ክስተት ላይ በጎ አስተያየቶችን እንደሚለዋወጡ፣ ልምዶችን እንደሚካፈሉ፣ ግንዛቤያቸው እንደሚያሳድጉና ፕላኔታችንን ለመጠበቅ አብረው እንደሚሰሩ ተስፋ እናደርጋለን። የተባበሩት መንግስታት የአየር ንብረት ለውጥ ፕሮግራም ሀገራት ከድርድር ወደ ተጨባጭ እርምጃ እንዲሸጋገሩ ሲያሳስብ የአንድነቱ ጥሪ በጉባኤው ሙሉ ተቀባይነት አግኝቷል። ውይይቱን ያስተናገደችው ኬንያ በበኩሏም ዓለም አፍሪካን የአየር ንብረት ለውጥ ሰለባ ብቻ ሳይሆን የመፍትሄው አካል አድርጎ እንዲመለከትም አጥብቃ ጠይቃለች። ከህዳር 29 እስከ ታህሳስ 3 ድረስ የተካሄደው 7ኛው ጉባኤ ለእውነተኛ ዓለም አቀፍ ችግሮች ትክክለኛ መፍትሄ ለማግኘት ያለመ እንደሆነ ተነግሯል። መረጃውን ስናጠናቅር አፍሪካን ኒውስ እና ኬቢሲ ቻናል ዋንን ዋቢያችን አድርገናል። አሜሪካ በቬንዙዌላ የጠረፍ ዳርቻ የነዳጅ ታንከር መያዟን ፕሬዝዳንት ትራምፕ ያስታወቁት ባሳለፍነው ሳምንት መጨረሻ ቀን ላይ ነው። የቬንዙዌላ መንግስት በበኩሉ ድርጊቱን ግልጽ ሌብነትና ዓለም አቀፍ የባህር ላይ ዝርፊያ ነው ብሎታል። ሸሪፍ ኢማም ተጨማሪ አለው። ፕሬዚዳንት ዶናልድ ትራምፕ ረቡዕ ዕለት እንዳስታውቁት አሜሪካ የቬንዙዌላን የነዳጅ ታንከር ይዛለች ብለዋል። የአሜሪካን ኃይሎችን በመጠቀም የንግድ መርከቦችን መያዝ የተለመደ አይደለም። ድርጊቱ የትራምፕ አስተዳደር በማዱሮ ላይ አዲስ ጫና ለማሳደር ያለመ ነው እየተባለ ይገኛል። በአሜሪካ የአደንዛዥ እጽ እንዲስፋፋ አድርገዋል በሚል እየቀረበ ያለ ክስም ነው። አሜሪካ ካለፉት 10 ዓመታት ወዲህ በአካባቢው ትልቅ ወታደራዊ ሰፈር ገንብታለች። በዚህ ጊዜ ውስጥም በካረቢያን ባህርና በፓስፊክ ውቅያኖስ አካባቢ አደንዛዥ እጽ አዘዋዋሪ በሚሏቸው ጀልባዎች ላይ ጥቃት ሲፈጽሙ ቆይተዋል። ድርጊቱ ግን ከኮንግረስ መመርመር አለበት እየተባለ ነው። ትራምፕ በቬንዙዌላ የባህር ዳርቻ ትልቅ ታንከር ይዘናል፣ በጣም ትልቅ ታንከር፣ ቀደም ሲል ከያዝነው የበለጠ ሲሉ በዋይት ሃውስ ለሪፖርተሮች ነግረዋል። አክለውም ታንከሩን የያዝነው ለጥሩ ምክንያት ነው ብለዋል። ትራምፕ ስለ ጉዳዩ ተጨማሪ ሀሳብ አልሰጡም። ይሁን እንጂ የተያዘው የታንከር ነዳጅ ምን ይደረጋል በሚል ለቀረበላቸው ጥያቄ
እንደማስበው እናስቀምጠዋለን ብለዋል ትራምፕ። ታንከሩን ለመያዝ የድንበር ጠባቂ ኃይሎች በባህር ኃይል መታገዛቸው ማንነታቸው እንዳይገለጽ የፈለጉ የአሜሪካ ባለስልጣን ተናግረዋል። አክለውም ድርጊቱ የተፈጸመው በአሜሪካ የሕግ አስከባሪ ኃይሎች ባለስልጣናት መሆኑንም ተናግረዋል። የድንበር ጠባቂ ኃይል አባላት ወደ ነዳጁ ታንከር ከጄራልድ ፎርድ አየር ተሸካሚ መርከብ በሄሊኮፕተር መወሰዳቸውን ባለስልጣኑ ገልጸዋል። የፎርድ መርከብ ወደ ካረቢያን ባህር ባለፈው ወር እንደደረሰችና ከሌሎች የጦር መርከቦች ጋር እንደተቀላቀለ ተገልጿል። በማህበራዊ ሚዲያ በተላለፈ ቪዲዮ በዋና አቃቤ ሕጉ ጄኔራል ፖም ቦንዲ እንደሚያሳየው በኦፕሬሽኑ ላይ ተካፋዩኑ ከሄሊኮፕተር በገመድ ሲወርዱ ያሳያል። በኋላ ላይ የጠረፍ ጠባቂ ኃይል አባላት በመርከቧ የተለያየ ክፍል መሳሪያቸውን ይዘው ሲዘዋወሩ ያሳያል። ቦንዲ እንደጻፉት ህገወጥ በሆነ የነዳጅ ንግድ ከሚገኝ ገቢ የውጭ ሽብርተኛ ቡድኖችን ለመደገፍ የተዘረጋ መረብ ለመከላከል ለዓመታት የነዳጅ ታንከሮች በአሜሪካ ማዕቀብ ተጥሎባቸው ነበር። የቬንዙዌላ መንግስት ባወጣው መግለጫ የታንከሩ መያዝ ግልጽ የሆነ ሌብነትና ዓለም አቀፍ የባህር ላይ ዝርፊያ ነው ብሏል። በዚህ ሁኔታ በቬንዙዌላ ላይ የተራዘመ የወረራ ጥቃት መፈጸሙ እውነተኛ ምክንያት ተገልጧል ብሏል። ሁልጊዜ የምናስበው ስለ ተፈጥሮ ሀብታችን ነው፣ ስለ ነዳጃችን፣ ስለ ኢነርጂያችን። የቬንዙዌላ ህዝብ ብቻ ሀብት ስለሆኑት የተፈጥሮ ሀብቶች ይላል መግለጫው። የንግድ መርከቡ ከቬንዙዌላ የተነሳው ዲሴምበር 2 ቀን ሲሆን 2 ሚሊዮን በርሜል ያልተጣራ ነዳጅ ይዟል። ከዚህ ውስጥ ግማሽ ኃይሉ በኩባ መንግስት የሚተዳደር የነዳጅ አቅራቢ ኩባንያ ሀብት እንደሆነ ከሰነዶች መረጋገጡን ማንነታቸው እንዳይገለጽ የፈለጉ የመረጃ ምንጭ አስታውቋል። ዜናውን ስናዘጋጅ አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነፃ የህዝብ ሚዲያ የኢሳት ሳምንታዊ የዕለቱ ዘገባዎች እነዚህን ይመስሉ ነበረ። ከዘገባዎቹ ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ